መጽሐፍ ቅዱሳችን ያያዝን ከዛ አንደኛ ቆሮንቶስ ላይ ያለን አንድ ቃል ካነበብኩ በኋላ ረጅሙ ንባባችን የሚሆነው ያዕቆብ 3 ነው። ሁለቱን በእጆቻችሁ ያዙና ጌታ ዛሬ አንድ የሆነ ነገር መብላትና መጠጣት ለእግዚአብሔር ክብር ሲሆን አምልኮ ነው። መብላትና መጠጣት በራሱ ግን የእግዚአብሔር መንግስት አይደለም። የእግዚአብሔር መንግስት ምንድናት? እስኪ አንዴ ማህበሩ አንዴ የእግዚአብሔር መንግስት በሉ አንዴ እስኪ ድምጻችሁ ደስ ይል እንደው እንደ ውሃ አርጉት እስኪ የእግዚአብሔር መንግስት በሉ። ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ነው። መብልና መጠጥ አይደለም። የምትበሉ ቢሆን በሉ እስኪ የምትጠጡ ቢሆን ለእግዚአብሔር ክብር አድርጉት። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። በቃ የእግዚአብሔር ቃል ይሄን ነው የሰጠን። ስለዚህ ጌታ ይክበር። እሺ የበዓሉን አይነት ከአንደኛ ቆሮንቶስ 5 ላይ ካነበብን በኋላ ያዕቆብ 3 እናነባለን። አንደኛ ቆሮንቶስ 5 ላይ ለቆሮንቶስ ሰዎች የመከራቸው በዓሉ እንዴት እንደሚከበር ነው። መመካታችሁ መልካም አይደለም ይላል ቁጥር 6 ላይ። ምክንያቱም እነሱ አሮጌውን እርሾ ይዘው ተመክተው ስለነበረ የአሮጌው እርሾ ደግሞ ኃጢአት ስለሆነ ኃጢአትን ከመካከላቸው ስላላስወጡ ፋሲካ እኮ እርሾ ተይዞ አይደለም የሚደረገው። እግዚአብሔር እኮ የጠየቀው በዓል እርሾን አውጥታችሁ ከዛ በኋላ አዲስ ሊጥ እንድትሆኑ ነው። አዲሱ ሊጥ ናችሁ ሌላቸው ነው። ስለዚህ መመካታችሁ እርሾ የቀደመውን እርሾ ይዛችሁ አትመኩ። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አቤት ጌታ እባካችሁ አጠገባችሁ ያለ እርሾ አርጎኛል በሉት እስኪ። ሌላ ሰው ዘወር ያለ እርሾ በቃ ብትከፍተኝ በቃ እርሾ የለም። ማን ነው ያወጣው? ኢየሱስ። እንዴት አወጣው? ያለ እርሾ እንዳላችሁ አዲሱን ሊጥ። የኛውን ለማለት ባፍ እንኳን ሊከብድ ይችላል ሊጥ ነኝ ማለት ግን ሐሳቡ ገባችኋል? እስኪ አዲሱ ሊጥ በሉ። አዲሱ ሊጥ አዲስ ነው። ምን ማለት ነው? በቃ እርሾን አውጥቶልናል። ክፉ ነገር እርኩስ ነገር አባሯል። በመልካም ልብ መብልን መብላትን ጌታ ሰጥቶናል። አዲሱ ሊጥ ትሆኑ ዘንድ እርሾን ያወጣው ለምንድን ነው? አዲሱ ሊጥ ትሆኑ ዘንድ አሮጌ እርሾ አስወግዱ። እንዴት ነው ይሄ ነገር የሚወገደው? ይችላል በኃጢአት ላይ ኃይል ያለው ጌታ። ፋሲካችን። አቤት ይሄ ማህበር ፋሲካችን በሉ እስኪ። ሊጥ ባንል ለዚህኛው እስኪ አንዴ ፋሲካችን በሉት አንዴ። ማን ነው ፋሲካችን? ክርስቶስ ታርዷልና። ስለዚህ እርሾ ወጣ ማለት የሚቀረው ምን እንደሆነ ሲነግረን በቅንነትና በእውነት ቂጣ በዓል እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም። ጌታ ሆይ ለክብርህ እኮ ነው ሁሉ። ዛሬ ከአልጋ መውጣት የተፈቀደልን እኛ፣ ዛሬ በፊት የመቆም አንተን የማምለክ ከሚዘምሩልህ ጋር ከሚጸልዩት ጋር ባሪያህም በዚህ ይናገር እንደነበረ ፍቅር ላንተ ያውም በሙሉ ኃይል በሙሉ ሐሳብ በሙሉ ልብ እንደ ነፍስህ ባልንጀራህን ውደድ ያልከን ጌታ በአንተ ፊት አምልኮ ይሆንልን ዘንድ ነገራችን ሁሉ ፕሮግራም ተካፍላ ልትወጣ ያለችን ነፍስ እንድትይዛት በአንድ ቃል ሊሆን ይችላል። አንዴ በፊት ላይ ባለ ግርማ ሊሆን ይችላል። አንዴ ለሰው የከበደውን ቁርሾ ተራራ የሆነበትን ነገር ከልቡ ላይ በመናድ ይሆናል። ጌታ ሆይ ታየን፣ ጌታ ሆይ ያዘን ብዬ እኔ ጸልያለሁ። አምሮ ይያዝ፣
እዚህ ቤት ውስጥ ገብቶ ግራ ቀኝ አይቶ የሰው ቤት መስሎት ሰው እንዳይወጣ ጌታ ሆይ አምሮን እንድትይዝ ልብን እንድትይዝ ነፍስ በረኛዋ እንድትያዝ እያስቸገራት ያለ ተባይን ሁሉ ከላይዋ ላይ እንድታራግፍላት እንድታጥባት እንድትቀድሳት እንድትፈውሳት እንድትጠግናት ቀና እንድታረጋት ምህረት ይሄን ቤት ይክደነው ጌታ ሆይ ደምህን በዛ የፋሲካ በጋችን የታረድክልን እርሾም ይሸሽልህ አንድ ምናቀው አንተን ነው ከሰው ልቡስ መነቀል ያለበትን እሾሁን መንቀል ምትችል ቁርሾውን ማውጣት ምትችል የጠመመውን ነገር ማቃናት ምትችል አዳኝ ምናቀው አንተን ነው የኔ ጌታ በዓላችን በፊት ደስ ይልህ ዘንድ ጌታ ሆይ ልባችንን ያዘው ጌታ ሆይ ልባችንን ንካው ጎናችን ያለውን ሰው ስትነካ እኛንም አትለፈን እኛንም ንካን የኔ ጌታ ማንም ሰው ባንተ ሳይነካ ከዚህ ቤት አይውጣ የኔ ጌታ ንካኝ በሉት ጌታ ንካኝ አልጠግበውም ያንተን መንካት አልለምደው አልጠግበው እኔ ጭንቅ ሚለኝ ባዶ ኦና ቀፎ መሆነው አንተ ካልልካኝ ነው አንተ ካልያስከው ነው ውስጣችን ይያዝ ጌታ ሆይ ያዝ ይሄን ማህበር ጌታ ሆይ ክፋት አያሸንፍ ክርስቶስ አንተ አሸንፍ የኔ ጌታ የታረድከው ፋሲካችን አንተ አሸንፍ መስቀል ጠብን የገደልክበት መስቀል ያሸንፍ የኔ ጌታ በኢየሱስም በትዳር ውስጥ በባልና በሚስት መካከል መስቀል ያሸንፍ በቤተሰብ በልጆችና በወላጅ መካከል መስቀል ያሸንፍ የኔ ጌታ በሚኔሶታ እግዚአብሔር ሆይ መስቀል ያሸንፍ የኔ ጌታ በዚች አጥቢያ በፊት ልናመልክ ተሰብስበናልና መስቀል ያሸንፍ ሌላውን ትምክህት ሁሉ አድቅቀው የኔ ጌታ ሌላውን እራፊ ሁሉ ከላያችን ላይ ገንጥለው የኔ ጌታ በኢየሱስም ጣዖታቶችን ሁሉ አድቅቃቸው የኔ ጌታ አንተ ብቻ ተመለክ የኔ ጌታ አንተ ብቻ ሴንተሩ አንተ ብቻ ሁሉ ነገራችን ሁንልን የኔ ጌታ ማህበሩ ይያዝ የኔ ጌታ የእግዚአብሔር ቤት በፊት ካንተ ጋር ሆኖ ህዝብ ራሱን ሳያገኝ ከዚህ እንዳይወጣ እማጸናለሁ ጌታ ሆይ አዲስ ሰው ሆንኩኝ አዲስ ፍጥረት ኃጢአት ላይ ገዛኝ ላንገዛ አዲስነትን የሰጠህን አንተ ነህ ጌታ ሆይ ህዝብህን አግኝ ስለሰማኸኝ አመሰግናለሁ መንፈስ ቅዱስ ሆይ ጆሮዎችን ክፈት መንፈስ ቅዱስ ሆይ ልብን ክፈት መንፈስ ቅዱስ ሆይ አይንን አብራ መንፈስ ቅዱስ ሆይ ዛሬም ልታከብረው ያለውን አባት አብ ያከብረውን ኢየሱስን አክብረው ታውቃለህ ጌታ ሆይ አንተ ያለ ሰው ድንግጥ አይበል በሽብር ውስጥ አይቆም አንተ ያለ በስጋትና በፍርሃት ውስጥ ሰው አይቆም ከመንፈስ ቅዱስ የሆነ ነፃነት ከመንፈስ ቅዱስ የሆነ መነካት ይሄን ማህበር ይቀድስ ጌታ ሆይ መልእክትህን ለህዝብህ ማደርስበት የጸጋ ጉልበት ስጠኝ በጌታ በኢየሱስ ስም አሜን እግዚአብሔር ይባርካችሁ አንዱ መካከለኛ የሆነው ነገር በክርስቶስ ላይ የተመሰረተ ህብረት ነው ይሄ ቤት ራእይ አለን ብለን የጠራነው አንድ ራእይ ክርስቶስ ኢየሱስን ወደ መምሰል ማደግ ከሆነ በክርስቶስ ላይ የተመሰረተ ህብረት ምን ይመስላል አንዳንዴ ህፃናት ያሉ ልጆቻችሁ ድግስ ወይ የሆነ ሰርግ ተጠርታችሁ የሆነ በዓል ልታደርጉ ስትሄዱ ሜቢ በጣም ነጭ የሆነ ልብስ ዝንጥ ያለ ልብስ አልብሳችሁ ስትወስዷቸው እናንተ አብሮ ከመውሰዳችሁ ባሻገር ሐሳባችሁ ካሁን የሆነ ጭቃ ውስጥ ወይ የሆነ ውሃ ውስጥ ገብተው ለፎቶም ለምንም እንዳይሆን ሆነው እንዳይገኙ ይዛችሁ ከጎናችሁ አንዳንዴ ሰው ይሳቀቃል አማኝ በምድር ላይ በሚያልፍ ሰዓት ይሄ ጉባኤን አሁን
as far as God is concerned ነጭ አልብሶ የሆነ ሌሊቱን በዚህ ዓለም በኃጢአት የተበከለ በአጋንንት የተወረረ ጨለማው መካከል ነጭ ለባሽ ነጭ ዩኒፎርም አልብሶ እያወጣ እያገባን ነው ያለው። ብዙ ነገር አይተን ብዙ ነገር ሰምተን ከዛም አልፎ ብዙ ነገር ተናግረን ከዛ መቼም አይደርስ የለ ሰዓቱ መንበርከኪያ ሰዓት ይመጣል ወይ ይሄን መጽሐፍ ምትነካበት ሰዓት ይመጣል። ከዛ የሃይማኖት ስርዓቴን ፈጠን ብዬ ቶሎ ድራይቭ ስሩ ላድርግ ብለህ ሽውላለሁ ስትል እግዚአብሔር ያያዛችሁ። አሁን እዚህ ጋር በቃ እንዳው አይኑን ጨፍኖ እብድ የሚለው ሰው እዚህ ጋር እንደሚያመልከው ሰው ጌታ ማረው ሲለው የነበረውን ሰው እንደዚህ አጠገቡ መጥቶ ነካ አድርጎ ሰውየው ወይ ሴትየዋ አይኗን ስከፍት ወንድም እንትና ወይ እህት እንትና ስትከፍት ዲንዲ ምናምን ያለች ነበር። ከዛ እሱ ስለሱ እየጠየቃት ነበር። ስታይ ወዲያው አይን ጨፍኖ ወደ ሽብሸባው። ዛሬ የሁለት ነገሮችን ንክኪ በእግዚአብሔር ቃል ላሳያችሁ ፈልጋለሁ። እግዚአብሔርና ሰው። አገልግሎት የልብ ስራ ነው። አገልግሎት ሰው ነው። ስለዚህ ስለ ሰው ብዙ ሰምታችሁ ብዙ ተናግራችሁ አንዳንዴም ለምዶብን ከዛ እግዚአብሔር ፊት ስትመጣ ትያዛለህ። ይይዝሃል። በቃ አምሮን ይዘዋል። ትያዛለህ። ደግሞ በማያፈናፍን መያዝ ትያዛለህ። ከአንድ ቀን አገልግሎት በሁለተኛው አገልግሎት በፊት ትያዛለህ። መሽቶ ሳይነጋ በህልም ይዘሃል፣ በድምጽ ይዘሃል። እንዲህ በጉባኤ ዝም ብለህ እንደዚህ አይነት ነገር ሲሪየስ ታረጋዋለህ ብዬ አላሰብኩም። እኔ ዘሬ በርገር ልበላ ነው የመጣሁት ያለው ይይዘዋል። አጠገባችሁ ያለው ባርኩልኝ። እግዚአብሔር ያያዝህ በሉት። እግዚአብሔር ያያዝህ። ሐሳብን እስክትለውጥ እግዚአብሔር ያያዝህ። መርጠን ወደን በዚህ ቤት እንዳንኖር ለቅዱሳን ሁሉ የሚሆን ፍቅር ይሰጠን ዘንድ አድሎ የሌለበት፣ ግብዝነት የሌለበት፣ ሽንገላ የሌለበት፣ ቅንነት ያለበት፣ እውነት ያለበት፣ በውጫዊ ነገር ላይ ያልተመሰረተ ክርስቶስን እንኳን በውጭው ነገር ከዚህ በፊት እንዲህ ወይ እንዲያ ብለነው ነበር። አሁን ግን እንደዛ አናቆም አለ ጌታ። የልብ አይናችን ይክፈትልን ዛሬ። በቃ ቅድም አንድ ማታቁትን 2-3 ሰው ምናምን እንደሚባለው ብቻ ሳይሆን you are on a mission ተልእኮ ላይ ሆን ብለህ ደጋግመህ ምታደርገው ነገር ምናደርገው ነገር እግዚአብሔር ሰጥቶናል። የሁለቱን ግንኙነት መጽሐፍ ስለሱ የሚናገረውን እስኪ ላንብበው። እናንተ መከተል ትችላላችሁ። ያዕቆብ 3 እኔ ድሮ ስብከት ስለማዘጋጀት ያስተማረኝ ሴሚናሪ ያለው አስተማሪ መጽሐፍ ቅዱስን ሳነብ ሽው ብዬ ሳነብ አንድ ቀን አየኝና አንድ ነገር ጠየቀኝ። ካንተ አሁን እዚህ ጋር ሽው ብለህ ካነበብከው ቃል ይልቅ አለኝ በኋላ ልታብራራው ያለው ማብራራት ሰውን ሚነካ መስሎ ነው እንደው ሽው ያልከው አለኝ። የሰውን ልብ እኮ ሚነካው አለኝ የእግዚአብሔር ቃል ነው። ከዛች ጊዜ ጀምሮ እስካሁን እታገላለሁ ባህሪዬ ስለሆነ ሽው ማለት ግን ቀስ ብዬ ለማንበብ ያዕቆብ 3:1 እንደዚህ ይላል። ዓላማችን አንድ ነው። ሁለቱ አይለያዩ። ለእግዚአብሔር ያለን ነገርና ለሰው ያለን ነገር። ሰው ደግሞ ማለት የእግዚአብሔር መንግስት ውስጥ ልጁ የተገደለበት የዛን ያህል ዋጋ ያለው ፍጡር ነው። ወንድሞች ሆይ ከናንተ ብዙዎች አስተማሪዎች አይሁኑ። በቃ ብዙ ሰው መጽሐፍ ቅዱስን አያስተምር ይላል እግዚአብሔር ቃል። ለምን? እግዚአብሔር እኩል አይፈርድብህም። አንተ ላይ የበለጠ እግዚአብሔር ይፈርድብሃል። ይሄ ሲምፕል ክሊር የሆነ እግዚአብሔር ቃል። የሚያስተምር ሰው ይበልጥ ይፈረድ እንኳን በእግዚአብሔር በሰው ራሱ ይበልጥ ይፈረድበታል።
ለምን ሲናገር ከናንተ ብዙዎች አስተማሪው የባሰውን ፍርድ እንድትቀበል ታውቃለህና። ፍርድ አለ ደግሞ የባሰ ፍርድ። ስለዚህ አስተማሪ ወይ መጽሐፍ ቅዱስ የሚናገርን ሰው የባሰ ፍርድን እግዚአብሔር ይሰጠዋል ይላል። ሁላችን ምክንያቱም ስናስተምር የምንጠቀመው አንደበታችን ነው፣ ንግግርን ነው። ብዙ እንናገራለን። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። 3 ስዕሎች ይስላል። የመጀመሪያው ስዕል ቁጥር 3 ላይ እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን። አፍን ምን ብሎ ነው የሚያስቀምጠው? ልክ የመኪና ጉልበት እንኳን ሲለካ ምንም አይነት የማሽኖች ጉልበት ይሄን ያህል ሆርስ ፓወር፣ ይሄን ያህል የፈረስ ጉልበት አለው ይባላል። መናገር የሆነ ጉልበት አለው። ታስታውሳላችሁ አይደል? የኢዮብ ጓደኞች ሶፋር፣ ኤልፋዝ እና በልዶስ ከተናገሩ በኋላ መጨረሻ ላይ የመጣው ወጣቱ ምን ብሎ ነው መናገር የጀመረው? በቃ እንደ አቅሟዳ አብጫለሁ ልፈነዳ ነው አለ። አቤት መናገር ፈተና እኮ ነው። አንዱ ብሏል ምላስ አጥንት የላትም ግን አጥንትን ትሰብራለች አለ። ሁሌ ደግሞ ውጥት ብላ ግብት ትላለች። ቦክስም የሚቀምሰው ሌላው ክፍል ነው። እሷ ወጣ ወዲያው ትገባለች። ምላሱ ወለቀ ሰው አይባልም አይደለ? ጥርሱ ወለቀ ነው የሚባለው። ግን ጥርስን የሚያወልቅ ነገር እዛ ጋር የቀሰቀሰችው ቁጣ ማናት? ምላስ ናት። ድሮ ወደ ጌታ እንደመጣው አንድ ያነበብኩት ትንሽ የመጽሐፍ ትዝ አለኝ። አሁን የሆነ ሕክምና ካምፕ ውስጥ ሆነን ብሎ ጸሐፊው ሲገልጥ ምን ይላል? ሐኪሙ ልክ ወደ እነሱ ሲመጡ መጀመሪያ እስኪ ምላስህን አሳየኝ እያለ ይጠይቃቸው ነበር አለ። ምን አሳየ? አንዳንዴ እኔ ብዙ ነገር አለመስማት ነው ትልቁ ትግሌ። ለምን? ያው የሰማችሁት ነገር ስለሚጣና አሁን ግሩሜ ትላንት አንድ ተረብ ነው ግሮኝ አንዱ ወጣት የቀለደው ቀይ ከረባት እጥር ያለች እዚህ ጋር እንደዚህ አድርጎ አንተ ምላስን ያወጣ ይመስላል እንጂ እስኪ ላርዝምልህ ብሎ ከረባቱን የምላስ ነገር አብዛኛውን ሳምንቴን ማሳልፈው በመስማት ነው። ቤቴ ውስጥም ብዙ ንግግር የለም። ብዙ የማውራት ባህሉም አላደኩበትም፣ አላቆም ብዙ ማውራት። ግን የምላስ ነገር በቃ ጉልበት ነው። ልክ በሬ ልክ ሊጋጭ ሲል መሬትን እንደሚጭረው በሰኮናው አቧራውን እንደሚያስነሳው ጉልበት ነው፣ ቁጣ ነው፣ መርዝ ነው፣ እሳት ነው ይልህና መውጣት ነው የሚፈልገው። ልፈነዳ ነው። አንዳንዴ ባህሪ ነው መፈንዳት። ታውቃላችሁ አይደል? ልፈነዳ ነው እንጂ አሁን አንዳንድ ሰውም ልክ መልእክት ሲሰጠውም እኮ የሆነ መልእክት አለኝ ልናገር ማለት ይቻላል። አንዱ የቄስ እዚህ ነግሮን ነበረ። አንዷ መጣ ልፈነዳ ነው መልእክት አለኝ ያለች። ቆይ እንዳትፈነጅብኝ እዛ ጋር ሄደሽ እና ምንም እንደዛ። ግን ሰው ሲሞላ ምንድን ነው የሚያደርገው? በቃ ወደብ ይፈልጋል፣ ጭነቱን የሚያራግፍበት። አሁን እዚህ ጋር የሚነግርህ ነገር ይሄ ጭነት ሲራገፍ ሩጫ ያቃጥላል። ሩጫ የሚለው ቃል የፍጥረትን ሩጫ ማለት በዛ ዘመን የነበረ ኤክስፕሬሽን ነው። ግን የህይወትን ሂደት የሰውን ህይወት ያቃጥለዋል። እና ጉልበት ነው፣ ፈረስ ነው። ስለዚህ ይሄ ፈረስ ምን ያስፈልገዋል? ልጓም ያስፈልገዋል። ለዚህ እኮ ነው አሁንማ ሰመርማ ጊዜ መቼም ብዙ ሚኔሶታ ለየብቻ በረዶ ምኑም የሚበላው ጊዜያችን ሁሉ ተለቀቀልንና ተጨመረልን። እድሜ እንደተጨመረለት ሰው ነው ሰመር ላይ የሚያደርገን። እኛን እኮ ጊዜ ይጨመርልናል። ብዙ ሰው ማየት፣ ብዙ ሰው ማግኘት፣ ብዙ መስማት፣ ብዙ መናገር መካከል ይሆንና ከዛ ምትያዙ ከቃሉና ከጸሎት ጋር ከሌለ ህይወታችሁ መያዣ ሰፈር የለህም። ኬላ የለውም ህይወት።
የሆነ ቦታ ላይ ያዛርጎ ቆይ ይሄን ከየት ተማርከው ሚልህ ጌታ ጋር የምትገናኝበት ስፍራ የለህም። አንተ እንዲሆንክ ብሎ what have you become ብሎ የሚገስጽበት የሚይዝበት ስፍራ የለውም። ቃልና ጸሎት ጋር የሌለን ሰው፣ ህብረት ጋር የሌለን ሰው የት ያግኘው ይናገረው? ብዙ ጊዜ እድል ስለሚያጣም ይመስለኛል በህልም የሚመጣው የተኛውን አትሊስት ለማናገር። ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ስጋቸውንም ሁሉ እንመራለን። አንደበት ልጓም ገብቶበት ሊመራ ያስፈልገዋል። ይሄ ልጓም የሚገባው ደግሞ የሰው ነገር አይደለም። ለምን ሰው ይሄንን መግታት አይችልም? ነገር ራስን የመግዛት መንፈስ ነው። እግዚአብሔር የሚሰጠን መንፈስ ነው። ሁለተኛው ስዕል እነሆ መርከቦች ይላል። ዘንድሮማ እንግዲህ እድሜ ለስትሬት ኦፍ ሆርሙዝ የመርከብ ነገር በየቀኑ ነው የምንሰማው አይደለ? መርከብ ዕውቀት የሌለን ሰዎች መርከብ አሁን በቃ መርከብ ብዙ እናውቃለን፣ ምን እንደሚያካክሉ። አንዳንድ ጊዜ ውቅያኖስ ዳር ያሉ ከተማዎች ላይ ለቫኬሽን ለተለያየ በህይወት አጋጣሚ ስትሄዱ ከተማ ነው የሚመስሉት ግዝፈታቸው። ያን የሚያክል አሁንም ይነግረን ያለው ይሄ አልናገርም ማለት ብዙ ጉልበት የሚጠይቅ ነገር ነው። ልጓሙ ከጉልበቱ ልጓም እኮ በክርነቱ አይደለም እንደዛ ፈረሱን ምትገታው፣ አሳምማው እኮ ነው። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ፣ እስኪ የመሪ ፈቃድ በሉ። የመሪ ፈቃድ ማለት በቃ ማሽከርከሪያዋ ልክ መኪና ስቲሪንግ እንዳለው እንደዚህ መንጃውን እንደምታሽከረክረው የመሪው ላይ ያለ ፈቃድ ምን ያደርገዋል? ያን ግዙፉን መርከብ ምን ያደርገዋል? ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ የመርከብ ንክኪውን ሁሉ እንዴት አድርጎ ይገታዋል። እግዚአብሔር ልጓማችን ስሙ ይባረክ። እግዚአብሔር እኮ ልጓም ያደርግልሃል። አንደበቴን ጠብቅልኝ እንዳሚለው ጸሎት እስኪ አቤቱ አምላኬ ሆይ በሉት እስኪ። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። stop me ያላማረ ነገር እንዳልናገር ያዘኝ። ሰው ጉልበቱ ሲያልቅ መጨረሻ የሚቀርለት ነገር ጉልበቱ ሲያልቅ እንደ ኢዮብ ህይወት ላይ የሚጮህለት ከብት የለ፣ ጤንነት የለ፣ የሚስት እምነት የለ፣ ልጆች የሉ፣ ገንዘብ የለ። እነዚህ ሁሉ ለኛ ይናገሩልናል፣ ኃይል ናቸው። በአደባባይ ተሰሚነት ልጆች እንደሆኑ መጽሐፍ ቅዱስ ይናገራል። በአህያ ልጅ ያሉ ቀስቶች እንደሚላችሁ ምን ቀስት ናቸው። ልጅ ግን የለም፣ 10ም ሞተዋል። ሁሉ ሲቀር በቀረለት ነገር አትሊስት አለችው። አሁን አንተ መበደያ እንኳን ያለ አንድ የቀረ ምላስ ነው። እሷን ተጠቀምና ምላስን ሰይጣን ልክ ከሰማይ እንደተመኘው ምላስን ተጠቅመ አንድ ይርገመው። መካድ ሁኔታህን አይለውጥ፣ ተስፋህን ይቀማሃል እንጂ ምንም ይቀይረው ነገር የለም። እስኪ እርገመው አለችው። ሰው ብዙ ሰዎች ስለ ሰው እግዚአብሔርን እከሌ ይፈራል ብለው ይናገራሉ። መጽሐፍ ቅዱስ ውስጥ እግዚአብሔርን መፍሪያ አጠገባችሁ ላለ ሰው እግዚአብሔርን መፍሪያ ዋና መታወቂያዎቹ አንዱ ምላስ ነው በሉት። አንድ ሰው እግዚአብሔርን እንደሚፈራ የምታውቁበት በንግግሩ ነው፣ በንግግሩ ነው። ለምን ጌታ የሰጠህን ህብረት ምትጠብቀው አትፈጥረውም። ተናግሮ ሳይሆን ገሎ ልጁን ህብረትን ፈጥሯል በእኛ መሃል። በደም አስተሳስሮናል፣ ያውም ክቡር በሆነው በኢየሱስ ክርስቶስ ደም። ይሄ በደም የተሳሰረ የዘላለም ቤተሰብ ነው፣ የኪዳን ቤተሰብ ነው፣ መንፈሳዊ ቤተሰብ ነው ይሄ ቤተሰብ። ከዛ በመካከል የተለያዩ ጥበቦችን እግዚአብሔር ያዘንብና ከላይ እንዴት አርገን በማህበር ውስጥ መኖር እንዳለብን ያሳየናል። ተናገር አለችው።
አልናገርም። የቀረችልኝ ምላስ ከሆነች የመጨረሻዋ ንግግር ስግደት አምልኮ እንጂ ስድብ አይደለም ለአምላኬ። ወደ ላይ እንደዛ ነው አላት። ሶስተኛው ስዕል አንደኛው ፈረስ ነው፣ ሁለተኛው መርከብ ነው፣ ሶስተኛው እሳት ነው። እንደዚህ ይላል እንዲሁ አንደበት 5 ቁጥር ላይ እንግዲህ ዛሬ ከሰዓት ፒክኒኩ ላይ ጸጥ እንዳትሉ አደራ። አላማው እሱ አይደለምና ያለ ባህሪው ዝም ካላ አጠገባቸው ያለው ሰው እንደዛ አይደለም ነገሩ። ሃሌሉያ። እኛ ስለ አንደበታችን ምን ጸልየው ልቤን እንዳያጋልጥብኝ አይደለም። ጌታ ልብን ምንጩን ነው የፈወሰው። ግን አንደበት ብዙ ነገር መስማትና ማየት የሌለብን በአፍ መውጣቱ ስለማይቀር ነው። አንዳንድ ሰው እኔ ምንም አላልኩም ሰማው እንጂ ይላል እና አንዳንድ ጊዜ አንዳንዱ ምላስ ቢላዋ ሲሆን አንዳንዱ መክተፊያ በመሆን ነው የሚተባበረው። እግዚአብሔር ደግሞ ሲጠይቅ ቢላውንም ተባብራችሁን የከተፋችሁት ብሎ ጆሮም የእግዚአብሔርን ቃል እኮ አሁን ተመልከቱ፣ እየሰማችሁ እኮ ነው። መስማት ብጽዕና ነው ይላል እግዚአብሔር ቃል። መስማት ጸጋን የምትካፈሉበት መንገድ ነው ይላል። መስማት መንፈስ የሚገባበት ነው ካለ በኋላ መጣበታለሁ በትንሹ እሷን ብቻ አስይዤ ከዛ በርገር እንበላለን። አንደበት ይላል እሳት ነው መጽሐፍ ቅዱስ ተመልከቱ። እንዲሁ አንደበት ትንሽ ብልት፣ ሶስተኛው ምሳሌ እሱ ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። ይህ እግዚአብሔር ቃል መወደው እኮ ኢደዝ ማተር ስንት ዘመን ከሕፃንነታችሁ ዘምራችሁ ሰብካችሁ ተሰብካችሁት ሊሆን ይችላል። ነፍስህ እግዚአብሔር ሲያናግራት እየሰማችሁ ነው። መናገሩም መስማቱም አይደለም ቁም ነገሩ። ተናግሮም ወድቆ መቅረት አለ፣ ሰምቶም ሳይጠቀሙ መኖር አለ። ዋናው ድምጹን በዚህ ውስጥ ሰው ሲሰማ ምናልባት እኔን ጌታ እያናገረኝ ቢሆንስ በዚህ ውስጥ እኔ ጋር ቆይ ዛሬ የሚያዝበት ነገር አለ እንዴ? የእግዚአብሔር ከሌላ ጋር ቆመናል አሁን ሁላችን። እና እነዚህ ነጭ ለባሾች ይያዙና ይሄኛውን ደግሞ የቱጋ ነው ያቆሸሽከው ይባላሉ። ትንሽ እሳት እንዴት ያለ ታላቅ ትልቅ ጫካ ያቃጥላል። ቁጥር 6 ላይ አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና። አይገርምም? ሰው በንግግሩ ራሱን ያሳድፋል። አሜን። ዝም በማለት ውስጥ እኮ ብዙ የእግዚአብሔር ነገርን መለማመድ ይቻላል። በተለይ በእኛ ዘመን ተናግሮ መንካት በጣም ከባድ ነው። ሰው ብዙ ነገር ስለሚሰማ የፍጥረትን ሩጫ ያቃጥላል፣ በገሃነም ይቃጠላል፣ በገሃነምም ይቃጠላል። ቁጥር 7 የአራዊትና የወፎች የተንቀሳቃሾች የፍጥረት ሩጫ የሚለው the whole course of one's life ይለዋል አንዱ ትራንስሌሽን። በቃ ህይወትን በሙሉ ሩን ያደርገዋል አንደበት ላይ ያለው። በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ተመልከቱት፣ አንበሳው ዙ ገብቷል፣ ዝሆኑ ዙ ገብቷል፣ ነብሩ ዙ ገብቷል፣ አቦ ሸማኔው ዙ ገብቷል። ሰው አደንዝዞ በአውሮፕላን አምጥቶ ከአፍሪካ ከእስያ እዚህኛ ሄደን እንመለከታቸዋለን። ፍጥረት ሁሉ ተገዝቷል። የሚገርሙ አይነት አሞራዎች፣ የሚገርሙ አይነት የሚበሩት ነገሮች ሁሉ ሄደን ይዘዋቸው በሆነ ነገር እንደዚህ አጥረዋቸው ሄደን ዙ ውስጥ እንመለከታቸዋለን። ፍጥረት ሰው በጥበቡ ሰው በእውቀቱ በብልሃቱ ገዝቶት እናያለን ፍጥረትን ሁሉ። ነገር ግን አንደበትን ሊገራ ማንም ሰው አይችልም። አንደበት ምን እንደሆነ ተመልከቱ። የእግዚአብሔር ቃል የሚገድል መርዝ የሞላበት ወላዋይ ክፋት ነው። የሚገድል መርዝ የሞላበት ወላዋይ ምንድነው? ክፋት ነው። አሁን ወደ ጥያቄው ሊመጣ ነው።
ጌታ ይመስገን I am saved ይላል። በዚህ ዘመን በትክክል መዚህ እግዚአብሔርን ቃል መቼም ሳንማር ስለምንኖር not talking about me I am saved እንዳትን no ስላንተ ነው ሊልህ the very next word ስላንጂ መሆኑን ተመልከት ይላል። በእርሱ ይላል። አንዴ እስኪ ሁላችሁ በእርሱ በሉ። እርሱ ማለት በመላስህ ጌታንና ክርስቶስ ኢየሱስን ማለት አብን እግዚአብሔር አብን እንባርካለን። ልክ ቅድም የነበረው የዝማሬ ድባብ so amazing። እኔ አንዳንዴ ስናመልክ አንዳን ነው አይደል የሚያደርገን ክትክትህ እኮ ነው የሚወጣው። በቃ እሱን ታየዋለህ። በቃ ንስሐ ውስጥ ይመጣል። በቃ አንዳንዴ ሐዘን ውስጥ ይመጣል፣ አንዳንዴ ደስታ ይመጣል። ትወቀሳለህ፣ ትገሰጻለህ፣ ትቀጣለህ፣ ትመከራለህ። እዛ ውስጥ በቃ አንዳንዴ ያደርሱህና ስብከትም ይሁን ጸሎትም ይሁን መዝሙርም በቃ ይለቁሃል። የአገልግሎት ሁሉ ዓላማ እሱ ፊት አንተን አቁሞ መልቀቅ ነው። ሁለቱን አገናኝቶ መተው። ከዛ እየባረከው ነው፣ ኢየሱስን እየባረከው ነው። ከዛ ቀጥሎ አብን እየባረከው ነው። ከዛ አጠገብ ያለው ነካ፣ አይኔን ከፈትከው። ከዛ በርሱ አንዴ ይሄ ማህበር አንዴ እስኪ በርሱ በሉ። አይገርምም? እኔ አሁን አንዳንዴ እናጨብጭብ ሲባል ሌላ እጅ የለን። ትላንት ለሰርግ ባጨበጨብኩበት ማለት እንዳው ለሙሽሪት ማጨብጨብ ይባል እናጨብጫለ። ለከዛ በኋላ ደግሞ የሆነ ቀን ኳስም ምንም የሆነ አንዱ ስሜት እናንተ የሚሰጣችሁ ነገር ባጨበጨብ በዛው እጅ አይደል? ሌላ እጅ የለን። አሁን አንደበትም ያው ነው። ለዚህ እኮ ነው እግዚአብሔር ጸሎትን ብቻ የሚሰማ አምላክ አይደል፣ ንግግር የሚሰማ አምላክ ነው። እግዚአብሔርን የሚፈሩ ተሰብስበው ተነጋገሩ፣ እግዚአብሔር ሰማ። እግዚአብሔር ንግግርን ይሰማል። አሁን ልጸልይ ነውና መስማት ጀምር ብለህ አታስጀምረውም። እግዚአብሔርን ሁሉን ይሰማል። በርሱ ጌታንና አብን እንባርካለን፣ በርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። አንድ ጊዜ በኮቪድ ዘመን መቼም ብዙ ነገር ነው ያየነው አይደል? እንዲህ አይነት ነገር ለምደን አናውቅም። ሰው ከላይ ሸሚዝና ከረባት ከታች ቁንጣ አርጎ ምናምን ፕሮግራም እንደሚካፈል ስላለመደው ሲነሳ ቁንጣው አለ። ከዛ አንዳንድ ጊዜ ደግሞ ልጆች በስልክ ጸሎቱና እናቶቻቸውን ይሰሙና አንዱ ልጅ ሲነግረን ቸርች መጥቶ አንዴ ማረሰው አለ። ከዛ ስልክ ላይ ሃሌሉያ አሜን 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 ትልና እናት ያለ ሚውት ታርግና ነግሬያለሁ አንተ ልጅ ከዛ ሃሌሉያ አሜን እና አላል ጊዜ የሆነ ስታር አሪፍ ስታር ሆነናል። ግን የሆነ ማለት የዛኑ እና አሁን እግዚአብሔርን እንዴት ነው የምናስበው? ፖዝ ስናደርግ አብረን እሱንም አይኑን ጭፍን በቃ ቅንድቦቹን የአይኑን ቆብ እንዲያወርደን አብረን ፖዝ አደረግ ነው። እሱ አላየም፣ እሱ አልሰማ። እግዚአብሔር ያያል፣ እግዚአብሔር ይሰማል። ለዚህ ወጥ የሆነ መልክ፣ ወጥ የሆነ ልብስ፣ ወጥ የሆነ ህይወት ለሁሉ ለማታ፣ ለቀን፣ ለጓዳ፣ ለአደባባይ፣ ለመኝታ ቤት፣ ለብቻችሁ በሻወር በስልክ በቃ ወጥ። አንዴ እስኪ ማህበሩ አንዴ ወጥ በሉ። በቃ ወጥ የሆነ ልብስ ዥንጉርጉር ያልሆነ እራፊ ልጣፊ ምናምን የሌለበት በየሰፈሩ የሚቀያየር ኮፍያም ባንዲራ የሚለዋወጥ ልብስ ማሊያ የሌለው ወጥ ልብስ ኢየሱስ ክርስቶስ ኢየሱስን ልበሱት። እስኪ ወጥ በሉ አንዴ። በቃ ከአንድ አፍ በረከትና መርገም ይወጣሉ። ከዛ በቃ this is what it is ምን ታረጋዋል አይደለም መልእክቱ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። this is the message። ወንድሞቼ ሆይ በቃ እግዚአብሔር መልክ ነውና ሰው ያን አጠገብሽ ያለችው ሴት አጠገብ ያለው ሰው ከስንት ትዕግስት ከስንት ምክር ስንት ታግሶ ስንት ደክሞበት ስንት ኢንቨስት አድርጎበት እግዚአብሔር አጠገብ እንዳስቀመጠው አታውቅም። አንተ ጋር ሲደርስ ዋጋ እንዳያጣ አገልግሎት የሰው ነገር ነው። አገልግሎት የልብ ስራ ነው።
ለሰው ነው መለኮት ስጋ የለበሰው። በምንም ነገር አሳበን መልኩን እየበደልን እሱን አመልክሃለሁ ልንለው አንችልም። አንደበቱን እያሳተ አደን የሚለው አንደኛው ምዕራፍ ላይ ያዕቆብ ላይ እግዚአብሔርን ምን አረጋለሁ የሚል አመልካለሁ የሚል እሱ የእሱ አምልኮ ከንቱ ነው። እግዚአብሔር አምልኳችን ከንቱ እንዳይሆን ያናግረን ዛሬ በመንፈሱ የያዘን። ለብዙ ዓመት በአዲሱ መደበኛ ትርጉም ስለሰበኩ አእምሮዬ አሁን ያዕቆብ ላይ ሊሄድ ስል በአዲሱ መደበኛ ትርጉም ያዕቆብ ያለው ከአንደኛ ጴጥሮስ በፊት ነው። በድሮ ትርጉም ደግሞ ያዕቆብ ያለው ከሶስተኛ ዮሐንስ በኋላ ነው እና አሁን አእምሮዬ ወደ አዲሱ ትርጉም ሄደ። አሁን ግን ያዕቆብ ላይ ደርሰናል። 1:21 ላይ አንደበቱን ሳይገታ ልጓም ሳያስገባ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ እናንተ በሉልኝ እስኪ ከንቱ ነው። አምልኮውን ከንቱ ምን አደረገው? ሰው የለበትም። አገልግሎቱን ከንቱ ምን አደረገው? ሰው የለበትም። የሌሉት ሰዎችን ተመልከቱት። ንጹህ የሆነው አምልኮ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ። እስኪ አገልግሎት ሰው ነው በሉ። አገልግሎት የልብ ስራ ነው በሉ እስኪ። ንግግር አይደለም፣ ተግባር አይደለም። እግዚአብሔር ውስጥህን ፈውሶ ምንጭህን አንድ አድርጎ በእግርህም በእጅህም አንድ ሲያረግህ በቃ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው። ሰው እያየ ስለሚረክስ አንዳንዴ አሁን ተመልከቱ፣ እባርካለሁ እያልከው ዞር ስትል በአምሳሉ የተፈጠረውን ከረገምከው ይልሃል። ወይ ደግሞ አንደኛ ዮሐንስ ላይ እንደሚናገረው እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሰው ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ሚታየውን ማይወድ ማይታየውን እንዴት ወዳለው ይላል። ማይታየውን እባርካለሁ ያለ ሚታየውን እንዴት ይራገማል? ፍቅር ከሆነ ለእግዚአብሔርም ለሰውም ነው። አገልግሎትም ይሄው ነው። እግዚአብሔርን መውደድ፣ እሱን በመውደድ ውስጥ መጀመሪያ ሁሉ የሚጀምረው ከሱ ነው። እሱ ይወደናል። ከዛ በመንፈሱ ፍቅሩን በልባችን ሲያፈስ እኛ ቀጥለን እንወደዋለን። ከዛ በሁለቱ የፍቅር ህይወት ውስጥ ሞልቶ ለሌሎች ለቅዱሳን ፍቅር ይፈሳል። ከመወደድ ይጀምራል፣ እግዚአብሔርን በመውደድ ይቀጥላል፣ ቀጥሎ ለቅዱሳን ይተርፋል። የእግዚአብሔር መሆኑ የሚታወቀው ለቅዱሳን ሁሉ ነው። የሚገርማችሁ ብዙ አላስተምርም፣ እዚህ ላይ አንድ ነገር ልንገራችሁና ከአንደኛ ቆሮንቶስ 10 ላይ ጌታ አድኖ አዲስ ልደት በሚሆን መታጠብን አደረገልን። ፋሲካችን ታርዶ ያለ እርሾ የሆንን አዲስ ሊጥ አዲስ ፍጥረት አደረገልን። በዓልን በቅንነት በእውነት የሚያከብሩ መሸነጋገል የሌለበት። ካጠፋ ይቅርታ ትጠይቃለህ። ስህተትን በስህተት አትሸፍንም። ውድቀት ማለት በጊዜ ንስሐ ያልተገባበት እርማት ያልተሰጠው ስህተት ነው፣ ዝም ብሎ የሚቀጥል። ስለዚህ አሁን ይሄ ቻሌንጅ ምንድነው የሚለው? አንድ ምንጭ ሁኑ፣ አንድ ነገር ሁኑ። እግዚአብሔር ቅዱስ ነው ማለት አንድ ነው፣ የሚጋጭ ነገር የለም እሱ ውስጥ። አንድ ምንጭ ከውስጣቸው የሚፈልቅ። እስኪ አንድ ምንጭ በሉ። እግዚአብሔርን የባረከ ያለ ሰው ነክተው አንተንም ሲያይ ለአንተም በረከት ነው የሚወጣው። በክፋት ያልተሸነፈ ልብ።
አንደኛ ቆሮንቶስ 10:21 ላይ አንድ ምንጭ ከአንድ ገበታ ብሉ ይላል። ከሁለት ገበታ የምትበሉ ሁለት ምንጭ የሚፈልቅባችሁ አትሁኑ። 10:21 እንደዚህ ይላል። በጣም ይገርማል። ለጣዖት የተሰዋውን ስለመብላት ዲፕ በሆነ መንገድ ሐዋርያው ጣዖት ምንም ነው ያለ ሐዋርያ ይሄ እኮ በብሉይ ኪዳን በስጋ የነበረ እስራኤል ያደረገው ነው ብሎ ያስረዳቸዋል። ይሄን ላስረዳ። አንድ ቤተሰብ መስዋዕት የሚሆነውን በግ ይዞ መጥቶ ለካህኑ በሚሰጥበት ሰዓት ካህኑ መስዋዕቱን በሚያርድበት ደሙን ለእግዚአብሔር በሚያፈስበት ስቡን በእሳት ለእግዚአብሔር በሚያቃጥልበት ሰዓት ስጋውን ካህኑ ሲበላ ቤተሰቡ አብሮ ይበላሉ። ይሄ መሰዊያ ብቻ ይመስላችኋል ወይ? እነዚህ የእስራኤል ሕዝብ ከመሰዊያው ጋር ህብረት የላቸውም ወይ? ከመሰዊያው ጋር ህብረት አላቸው ማለት ከሚያመልኩት እግዚአብሔር ጋር ህብረት እያደረጉ አይደለም ወይ? አንተም ቤተ ጣዖት ገብተ ለጣዖት የተሰዋውን ስትበላ እነዚህ ጣዖታት በራሳቸው ምንም ቢሆኑም ግን አምልኮ ለአጋንንት ስለሆነ ከአጋንንት ጋር ህብረት እያደረክ ነው የሚለው ጥቅስ ነው። ምን ይላል? ያዕቆብ ላይ አንድ ምንጭ ይውጣ ይላል። ጳውሎስ ደግሞ ቆሮንቶስ ላይ መጥቶ ፋሲካ የታረደልህ ከአንድ ገበታ ብቻ እንድትበላ ነው። ከዲያብሎስም ከእግዚአብሔርም ገበታ አትብላ። የምድር የሥጋ የአጋንንት ጥበብ የእግዚአብሔር ጥበብ ሁሉ ተደበላልቆ ከውስጥ አይውጣ። ለአንዱ ጥበብ ለእግዚአብሔር ጥበብ ተቀደስ ተለይ። እስኪ እናንብበው እንደዛ የሚለውን። ከዛ ቁጥር 18 በሥጋ የሆነው ይላል። ስለ እስራኤላውያን ነው የሚናገረው። እስራኤልን ተመልከቱ። ዝም ብሎ ደም ማፍሰስ ስብ ምናምን የሆነ ሥጋ ቤት ነገር አይደለም። ሉካንዳ ቤት አይደለም። there is spirit there ይላቸዋል። መስዋዕቱ የሚበሉ የመሰዊያው ማህበርተኞች አይደሉምን? መስዋዕት ብቻ አይደለም፣ ደም ብቻ ፈርስ ምናምን አንጀት እዚህ ጋር ምናምን አይደለም፣ ቀንድ ሰኮና አይደለም። አምልኮ አለ። አምልኮ ደግሞ ማህበር ፌሎሺፕ እያደረጉ ነው ሰዎች። እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበረተኞች እንድትሆኑ አልወድም። እስኪ ማህበሬን መርጫለሁ በሉ አንዴ። ከሁሉ ማህበር ጋር ማህበረተኛ አትሁን። ማህበርህን ላይ ምናገረው ያለው ስለ መንፈሳዊ ነገር ነው። ሲቀጥለው ያብራራዋል። ከአጋንንት ጋር ማህበረተኞች እንድትሆኑ አልወድም። የጌታን ጽዋና የጌታን የአጋንንትን ጽዋ ልትጠጡ አትችሉም። አንድ ምንጭ ሁን፣ አንድ ጽዋ ጠጣ። ተለይለት። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። choose the table, choose the cup። አንድ ንጹህ ምንጭ ከውስጥ እንዲወጣ ከፈለክ በቃ ጠረጴዛህን ላይ ማህበርህን ላይ የምትጠጣበትን ጽዋ ላይ ጽዋዬን ለይቻለሁ በሉ እስኪ። እነዚህ አይነት ቋንቋ ያደግንበት ስለሆነ ስለሚገባን ነው። ወይስ ይሄ ቃል እንትን ያደርጋል። ጌታን እናስቀናውን? አንዳንዴ እኔ አስባለሁ ልጁን ገሎ አዲስ ሕያው መንገድ ከፍቶ የምህረት ዙፋን ላይ ተቀምጦ ጸጋን በእጁ ይዞ ሲጠብቀን ልክ እኔ ብድግ ብዬ ወደሱ ከመሄድ የሆነ ነገር ውስጥ መጎርጎር ሲጀምር ጣዖቴ ጋር ሲሄድ እኔ ምን እዚህ አሁን ጣዖት አላመልክም። ስልኩ አለልን፣ ዜናው አለልን፣ ብዙ አለልን፣ ባለ ብዙ ጣዖታቶች ነን። ከእግዚአብሔር ያስቀደምከው ከእግዚአብሔር ይልቅ ኢንጆይ የምታደርገው ነገር ማለት ነው ጣዖት። ጌታን እናስቀናውን? ሌላ ነገር እየወጣ እናስቀናውን? ሌላ ነገር እየጠጣን እናስቀናውን? እንዲህ ሲያደርግን በቅንነትና በእውነት ህብረት ማድረግ እንችላለን? በዓላችንስ በእግዚአብሔር ፊት ይከብራልን? ስለዚህ ምን ይሁን? ለእግዚአብሔር እንቀድሰው። ከዛ አንዳንድ ሰው ይላል እኔ I got this
ልክ ልጆቻችን እንደሚሉ ማለት ነው። አንዳንዴ ልጆቻችሁ ልትመክሩ ስትሉ የሆነ እድሜ ላይ እኮ በቃ የሆነ ቦታ ላይ እንገናኝ ብላችሁ መጠበቅ ነው። አንድ አባት እንዲህ ብሎ ገልጾታል አንድ ጊዜ። በቃ የሆነ እድሜ ላይ ሲነሱ አለ በቃ አይ ቲንክ ዴር ብሬን ፌል ኦፍ አለ በቃ ወድ የሆነ የለምና ከዛ የሆነ አንድ ቀን ሲተኙ ተመልሶ እስኪገባ የሆነ አመታት ያልፋሉ። እና ያን ጊዜ ወላጅ እልፍ ነገር እያለው በቃ ያኔ እኮ ነው እንደ አቁማዳ አብጫለው ምንልበት ጻታለ ግን አብ ምንም አይልም። በቃ ለምን በቃ የሚችላቸው እግዚአብሔር እስኪይዛቸው ድረስ። አሁን እዚህ ጋር ምን ይላል? እኛ ከእርሱ ይልቅ እንበረታለንን? when God said ይህንን እስኪ አንዴ በለው እስኪ እኛ በለው አንዴ ከእርሱ ይልቅ እንበረታለንን? የሆነ ነገር አትይ ሲልህ የሆነ ነገር አትስማ ሲልህ ስለሚያውቅህ ነው። ከዛ በኋላ እኔ እንደ ብዙ ሰዎች አይደለም I can handle it። እንዴት መንፈስ ቅዱስ እንዲህ ይባላል? ዝጋው ካለ ድርግም በቃ ያርግልን ጌታ። አንድ ጽዋ ጠጣልኝ፣ አንድ ገበታ ብላ፣ አንድ ምንጭ ይውጣ ከውስጥ። የጌታ ነህ ደሙ የገዛ ክብር ለኢየሱስ። እንቁም እስኪ በጌታ ፊት።